ማሞ። ደራሲ አዳም ረታ፣ ተራኪ ብሩክ ድንቁ። ማህሌት ከተሰኘው ልብ ወለድ መጽሐፍ። ማሞ። ጅረቱ ማዶ ጉብታው ላይ የብላታ ባዩ ወልዴ 4 ማዕዘን ሰፊ ቤት የጣሪያው ቆርቆሮ አይኑ ላይ ያብረቀርቃል። የሰበሰበውን እንጨት ለቅሞ ቁጭ አለ። ከሩቅ የአባቱ ባለቤት የሆነችው የእንጀራ እናቱ ከቤታቸው ስትገባ ስትወጣ ያያል። ነጭ የሀገር ቀሚሷ ብልጭ ብሎ ይወጣና ብልጭ ብሎ ይሰጥማል። ለቡና ማፊያ ይቺን ይዘት አልመጣ ነገርኩ። ወጥህን ማሞቅ መስራትም ተለማመን። ለአንተ ማን ይጨመለቃል? በደንብ ለቅመ ይዘና፣ አለበለዚያ ራትህን አታገኛትም። አንድ ረጅም ሰው ቤታቸው ገባ። የማታ ፀሐይ ጀርባው ላይ በርታ ጎላ አደረገችው። ወንድሜ ነው ታውቀው አለችው አንድ ቀን። ወደ ወንድሟ ዞራ ምናሴ ይባላል ስሙ። ይህንኝ የምነግረው አንተ አትነግረው። እኔ ወንደሰን እባላለሁ አለ ሰውየው። ወፍራም ድምፅ አለው። አፍንጫው የጭልፊት ይመስላል። ጠመም ካለው አፉ የወርቅ ጥርስ ይብለጨለጫል። ሲመሽ የኮልፌ ፀሐይ ጠልቃ ቆይታ የሐቃቂ ወንዝን ቁራሪቶች ሲደውሉ መልቀም ነው ዋናው። ለምን ግን አባባ አይመጣም? እማዬ ለንግድ የሄደበት ሀገር ሩቅ ነው እንዴ? ሩቅ ምናሴ፣ በጣም ሩቅ እንጂ። እኚህ ወንደሰን የሚባሉት ሰውዬ ወንድምሽ ናቸው አልሽ? ምን ነው ምናሴ፣ ታላቅ ወንድሜ እንደሆነ ነግሬህ። ደሞ አርፈተኛ ስታነብ ድምፅህን ከፍ አድርግ። ስንነጋገር ወሬ ለመስማት ነው። ጎበዝ ተማሪ አልነበርክም? ከወንድሟ ጋር ሲጫወቱ ቀና ብሎ ከተመለከታቸው ማታ እንዴት ስትላደረች። ያኔ አንድ ቀን ከወንደሰን ጋር ተኝተው ወንድምና እህት መጋባት ይችላል እንዴ? አብራው እንጨት የምትለቅመውን የጎረቤታቸውን ልጅ አንድ ዕለት ስሟ ሂሩት ይባላል። የምትኖረው ከአሮጊት አያቷ ጋር ነው። ከከተማ ክልል ውጪ ያለችው ሳር ጎጇቸው ተቃጥላ ቀበሌው መጠለያ ሰርቶላቸው አጠገባቸው መኖር ከጀመሩ 1 ዓመት ሆኗቸዋል። ሂሩትን ይወዳታል። ቤታቸው የተቃጠለች ዕለት ማታ አባቱ ይዟት መጥቶ አንድ አልጋ ላይ አብረው ተኝተዋል። ተፈራርተው ጥግና ጥግ ይዘው ነበር ያደሩት። በየት ሀገር ይጋባሉ ባክህ? ብቻ አንድ ነገር አለ፣ ስተት አለ። ልዩ መጥሪያውን ባያውቀውም ልትነግረው የፈለገችው ግን የደበቀችው ነገር እንዳለ ጠርጥሯል። ፊቷ የሚስቅ የሚያሾፍ፣ ፀሐይም አድርጋው በማታውቀው ፍጥነት ቁልቁል እየተምዘገዘገች መንደራቸውን ምሽት ጭር እያደረጋት ነው። አጎቴና ማማ ምን ያደርጉ ይሆን? ሂሩት ከኔ ጋር ብትሆን ትረዳኝ ነበር። ለአሁን መስቀል ግን ማማ ለምን ልብስ አልገዛችልኝም? ለራሷ አንድ ጫማና ጆሮ ጉትቻ ገዝታ። የሆነ ስተት አለ፣ ስሙን ግን አያውቀው። ብቻ የማይሆን ነገር ከማሰብ ከምህትሱ ከቅብጥርሱ ማገዶ ሰብስቦ እማማ ምድጃ ማድረሱ ይሻላል። ከወጨጫ ተራራ በሚንደፋደፍ ነፋስ ዛፎች ወደ መሃል ከተማው አቅጣጫ ይሰግዳሉ። ቅዝቃዜ እንደ ዝናብ ይረግፋል። አባዬ ብቅ ቢል ምን ይላሉ? ዕቃውን እኔ እቀበለዋለሁ። ሂሩትን ሄጄ ቶሎ ጠራትና ባልቻ ልኳንዳ አብረን ሄደን ስጋ ይዘን እንመጣለን። ወንደሰን የሚባለው ሰውዬ ካለስ ዘመዷ። ከቤታቸው አካባቢ የሴት ጩኸት በረጅሙ ከፍ ብሎ ተነስቶ ጠፋ። ትንሽ ቆይቶ ቡላ ኮት የደረበው ወንደሰን በሰፋፊው እየተራመደ ቶሎ ቶሎ ከቤታቸው እየራቀ ሄደ። በሰበሰባቸው ጭራሮች እግሩን እያከካየው ማሞ ከዛፎቹ ከፍ ብሎ ብዙ ነጫጭ አሞራዎች ወደ ደቡብ ሲወርዱ ተመልክቶ እንጨት መልቀሙን አቆመ። ነጫጭ ላባዎቻቸው በምትጠልቅ የፀሐይ ጨረር ቅልት ብለዋል። በሰልፍ ሆነው ክንፋቸውን ሲያራግፉ ያምራሉ። ፈገግታ ፊቱ ላይ እየተንፈራገጠ ሊቆጥራቸው ጀመረ። 1 2 3 4 የጎላ የሴት ጩኸት ከሰፈራቸው ረባዳ ወደ ቆመበት ዳገት እየተሳበ መጣ። መቁጠሩን አቁሞ ወደ መንደሩ ተመለከተ። እናቷን ለመጥራት የምትንጠራራ አፏን የከፈተች ጥጃ ላይ አይኑ አረፈ። ወፎቹን ለመቁጠር
ወደ ሰማይ ቀና አለ። አንድ ቦታ ላይ ቆመው የሚያራግቡ ትናንሽ ቢራቢሮዎችን ይመስላሉ። 2 3 4 ቆጠረ። የአንድ ሰው ጩኸት መንደሯን ወጋት። ጥቋቁር ዳክዬዎች የወንዙን ጠመዝማዛ ተከትለው እየሳቁ ቁልቁል ወረዱ። ይንሳፈፉበት ወደ ነበረው አቅጣጫ ጠጠሮች ወርውሮ ውሃውን አንቦጫረቀ። ወንዙ የፈጠራትን ትንሽ ሐይቅ የተረበሸ የደለል ጭቃ ቀባት። መቁጠሩን አቁሞ ረጃጅም የእንጨት ጉርድራጅ በጉያው እንደያዘ የሰማውን ዋይታ መንደር ውስጥ በዓይኑ ፈለገ። የብላታ ቤት ጭስ መውጫ ተለኩሷል። እንደ ሲጋራ ጫፍ ይትጎለጎላል። ባለፉት ነጫጭ ወፎች ፈንታ የሚያንቋርሩ ቁራዎች ወደ አንድ ግዙፍ ግራር በኩል ልቦናውን ሳቡት። በሰማይ ላይ ጥቋቁር መስቀል መስለው እየበረሩ በጫካው ከፍታ ተዋጡ። ቆጥሮ ወዳልጨረሳቸው ወፎች ዓይኑን ሲያዞር በሩቅ አየር ላይ ተሰቅሎ የሚውለበለብ የነጭ ክር ብጣቂ ይመስለዋል። 1 2 መቁጠሩን ጀመረና መቼ ያዋጣል ይሄ ሲል አሰበ። ከግልምጫው፣ ከቁጣው፣ ከምታስፈራራ ሴት፣ ከሚያንኳኳ ድምፅ መልቀም፣ ማገዶ መልቀም፣ ጭራሮ፣ የእንጨት ፍላጭ አጎንብሶ መዳከር ጀመረ። ሂሩት ከአንዲት ጓደኛዋ ጋር አቧራማ መንገድ ላይ መስመር ሰርተው ሰኞ ማክሰኞ ሲጫወቱ አየ። እናቱ አንተ ይሄን ዝላይ ናበል አባትህ ሄደ ዱርዬ ሁና። ምን እንደሆነ አያውቀውም ዱርዬነትን። ግራ እግሩ እሁድ ላይ አንፈራጦ ይቆማል። ድንጋጤና እልህ፣ ደስታና ማጣት እየወረረው። ዛሬ ደግሞ እሁድ ነው። ጥጃዋ እናቷን ሳታቋርጥ ትጣራለች። ሸለቆዋ ይበልጥ እየቀዘቀዘች ሄደች። የለቀመውን ክምር አንድ ላይ ሰብስቦ በቃጫ ማሰር ጀመረ። ክንድህ ሽባ ነው። አንድ ቀን ያሰረበት ቱቻ ተፈቶበት የለቀመው ሲበታተን የእንጀራ እናቱ ያለችው ነው። በጉልህ ትዝም አትለው ወላጅ እናቱ። ሁለተኛ ክፍልን አልፎ ሰርተፍኬቱን ሆዱ ውስጥ በሹራቡ አፍኖ በሰኔ 30 ዝናብና ጭቃ ውስጥ እየሮጠ ደቃቃ እግሮቹን ዘርግቶ ይኸው ምኑ ከእጁ ቀልባ አልጋ ላይ ወጥቶ በፍስሐ ተንከባለለ። በደረቱ ተኝቶ ወደ እርሷ እያየ ወደ 3ኛ ክፍል አለፍኩ አላት። አትስመኝም እንዴ? እንደዚያ ቀን ስትስቅ አላያትም። የምትስቅ እናት ከ1 ዓመት በኋላ በልብ ድካም አረፈች። ትንሽ ትንሽ እንደ ህልም ትዝ ይለዋል። እናቱን በደንብ አያውቃትም፣ ግን ልጇ ሲያሸንፍ በደስታ የምትፍነከነክ እናት። የአድግ ልጅ ዶክተር ይሆናል ትል ነበር እናቱ። ፈገግታዋን እንደ ህልም ትንሽ ትንሽ ያስታውሳል። ዋናው ነገር ግን የሰበሰባትን እንጨት ቶሎ አስሮ መሄድ ነው። አሊያ ራት የለም፣ አሊያ ቁጣና እሳት ነው። ፍንጭት ጥርስ ይፈራል። እንጀራ እናቱ ደግሞ ፍንጭት ጥርስ አላት። ጥጃዋ ስትሮጥ ቆይታ ከጥሻ ውስጥ ከመጣችው እናቷ ጉያ ተሸጉጣ የእናቷን ጡት መጥባት ጀመረች። አፉ ውሃ ሞላ። ጨለማ በአስፈሪ ጥፍሩ ምድርን ማነቅ ጀምሯል። በቤቱ የፊት ለፊት በር የኤሌክትሪክ ብርሃን ወጥቶ ተዘርግፏል። ፍንጭት ይጠላል። የፊት ጥርሷ የወለቀ ሂሩትን ሲያያት ፍንጭት መስላው ፈርቷት ይሸሻት ነበር። አዲስ ጥርስ ማብቀል ስትጀምር ነው የተጠጋት። የሴት ጓደኞቹ ዘፈን አዘውትረው ከሚጫወቱባት ጠፍጣፋ ረባዳ ቦታ በአየር ውስጥ እየጋለበ መጣ። ሜቴ ሜቴ የሎሚ ሽታ ያሰውዬ ምናለሽ ማታ። አግድም የሚነፍስ ነፋስ ከፊሉን ስንኝ ጎርዶ አስቀረው። ከብላታ ቤት በራፍ ፊት ለፊት የቆመ አሮጌ ኦፔል ክላክስ በረጅሙ ነፋ። የደከሙ የፊት መብራቶቹ የጠቆረ የብረት በር ላይ ያበራሉ። የእንጀራ እናቱ ወንድም አሮጌ ቮልስዋገን ይዞ መጥቶ ነበር። አንድ ቀን አንሸራሽሮታል። መሳለሚያ ድረስ ወስዶታል። ብቻ አልወደደውም። ቢርቀው ቢሸሸው ደስ ይለዋል። ግን በመኪና መሄድ ምን እንደሚመስል ማወቅ ፈለገ። ለሂሩት ለጓደኞቹ ለማውራት ከመሳለሚያ እስከ ቤቱ በእግሩ ተመለሰ። ቮልስዋገን ያጎቱን የመሰለ ሲያይ ይፈራል። ረጅም ርቀት፣ ረጅም የእግር መንገድ ይታየዋል። የእንጀራ እናቱን ወንድም ፈራው። ባለ ቮልስዋገኑ እቤት ውስጥ ካለ አይገባም።
ገና ካልመሸ በውጭ የሰለቸውን ጨዋታ ይጫወታል። ሂሩትን ከቤቷ ይጠራና ከጨለመ ቀስ ብሎ ጓዳ ገብቶ መኝታው ላይ ይጋደማል። ወይ ይተኛል፣ ወይ እናቱና አጎቱ የሚጫወቱትን ሲሰማ ያናውዛል። ይበርደዋል፣ ይንዘፈዘፋል። ከሌላው ክፍል የሚሰማውን የሁለት ሰዎች ትንፋሽ እያዳመጠ እንባው እንዳይመጣ አይኑን በትራስ አጣብቆ ጉሮሮ ውስጥ የሚሽከረከረውን የልቅሶ ሳግ ወደ ሆዱ ይውጣል። ልጄ ሲያድግ ዶክተር ይሆናል ታያለህ ደግሞ። ሙሉ ጥርስ፣ ትንፋሽ የሚያሳጥር ሳቅ፣ የእናቴ ፈገግታ ዳንስ። ከዋክብት ወደ ጨለመች ምድር ማፍጠጥ ጀምረዋል። ኩርማኗ ጨረቃ ያሸለባት ትመስላለች። ከመንደሩ የሚፈልቀው የእንጨት ጢስ ሽታ ዳገቱን እየታከከ ወደ ኮረብታው ጫፍ ይንፏቀቃል። ምን ትል ይሆን? አንተ ብለህ ነገ አምጣልኝ አልኩህ እንዴ? ብዙ እንጨት እኮ የለም እማዬ። ደግሞ ብዙ የለም ይለኛል። ሌላው ከየት አመጣ? ታዩ ባክሽ፣ ብዙ እንትን አትበዩ ይላል አጎት። ቢሆንም አይወደውም፣ ቢያባብለውም። ዛሬ ብትነካኝ እጮሃለሁ፣ እሪ የሀገር ያለህ እላለሁ፣ ቀበሌ እሄዳለሁ፣ ወይ በድንጋይ ጅር እግሯን ወገቧን አጎቴንም ጭምር። ፈገግ አለማማው ቁልቁለቱን እየወረደ ወደ ቤቱ። ጋሽ ቡራኬ አንዲት መከራዋን የሚያሳዩዋት አሮጌ ሬዲዮ አለቻቸው። ለጌጥም ይሁን ለአቧራ መከላከያ ለጋሻነት አተር ስራ የተጠለፈች ዳንቴል እላይዋ ላይ ጣል ያደርጉባታል። የተለያዩ አገልግሎቶች ያሏት 3 የብረት ጉጦች አሏት። ዳንቴሏ ጉያ እጆቻቸውን ሲከቱ የፈቷቸውን ሚስታቸው ትዝ ይሏቸዋል። እሁድ እሁድ ከሰዓት ሬዲዮናቸውን ከፍተው በማንገቻ አዝለዋት በቀስታ እየተራመዱ አውራ ጎዳና ላይ ይመላለሳሉ። የሚኖሩት ብቻቸውን ነው። የአናቱ መስመር እንደ ጭራቅ ጥፍር የገጠጠ አጥራቸው ስር ረጃጅም እግሮቻቸውን እያከኩ ተክዘዋል። ደህና ዋልክ አሉት ቅልጥሞቻቸውን መተላለፊያ መንገዱን እስኪዘጉ ድረስ ዘርግተው። ደህና አባትህ አልጻፈም አሁንም? አዛውንቶችን ቢፈራም ጋሽ ቡራኬን አይፈራቸውም። ሁልጊዜ ከአባቱ ጋር ተቀምጠው እየተጫወቱ ሲያመሹ ያይ ነበር። ፊቱን ወደ እርሳቸው አዙሮ በአሉታ ራሱን ነቀነቀ። ወደ ክፍለ ሀገር ለንግድ ሲሸሽ አባቱ ጋሽ ቡራኬ በዕድሜ የተሸረሸረ ፊታቸውን ፈገግታ ቀብተው ይሄ አባትህ የዋዛ አይደለም ብለውታል። ከመንደሩ አንዲት ራዲዮ ዜማ ብቅ ብላ ጠፋች። በምላሱ በስሜቱ ቆነጥጣት። የታጠሩ ቤቶች መሃል እየዘፈነ ሄደ። ጸጥታ ነው። አንዳንዴ ብቻ በጨለማ ቤቶች መሃል የሚተላለፍ ሰው ውልብ ይላል። የብላታን ግቢ አለፈ። ሽቅብ በተወጠረ የሲሚንቶ በረንዳቸው ላይ በረጅም ሰውነታቸው ተቆልለዋል። ጋቢ ተከናንበው አሮጌ ሶፋ ውስጥ ለተወሸቁ ሚስታቸው ያወሩላቸዋል። እያጉተመተሙ ገቡ። ጸጥ። ከቤታቸው ትንሽ ራቅ ካለው መጫወቻ ቦታ ሲደርስ አናቱ ላይ የተሸከመውን እንጨት ጥሎ አረፍ አለ። ወደ ቤቱ አቅጣጫ ተመለከተ። በሩ እንደተከፈተ ነው። አልተለመደም። ወይ አጎት የለም ወይም ወደ ደጃፉ አፈጠጠ። 2 ሰዎች ተከታትለው ገቡ። ወይም አባት መጥቶ ይሆናል። ቤቱ ራቀው። አባባ ከመጣ እንዴት ጋሽ ቡራኬ ያላወቁ? አይ አልመጣም። ቤታቸው ፊት ለፊት እንጨቱን ዘርግፎ በር አንኳኳ። ሰውነቱ በትንሹ ተንቀጠቀጠ። ጧ! ድንገት በፍጥነት ወደ ግራ ከተበረገደ በር የብር አምባር ያጠለቀ ቀጭን እጅ ፊቱ ላይ በጥፊ። እንዴት እስካሁን ታመሻለህ እባክህ? መስከረም ሲጠባ አትመጣም ነበር? ዝም ይላታል። ደሞ ይጋገራል። ይዝጋ እህቴ። ጭጭ። በሩ ወደዚያ ጋር አስገባው። ድንጋይ ራስ። ማዬ አይደለም እኮ ሩቅ መሄድ ያስፈራል። ምን? አንተን የሚያህል ጎረምሳ፣ የ11 ዓመት ጎረምሳ ያስፈራል እኮ አለችው ጣቷን አፏ ላይ አድርጋ። መናገር ተሳነው። ምን ታያለህ? ግባ። ወዲያው ከቤቱ በታች ተንደርድሮ ወርዶ ድንጋይ ፈለገ። በትልቅነቱ ከእጁ የሚበልጠውን አንስቶ
በበሩ አቅጣጫ ወረወረው። እንጀራ እናቱ በፍርሃት ስትዘጋ እንደ ነጋሪት ጮኸ በድንጋይ የተመታው በር። እንጀራ እናቱ ወደ ውጪ መዝለቅ ፈርታ ለድምጿ ያህል ብቻ በሩን ከፍታ የእርግማን ዝናብ አወረደች። ከዚህ የባሰ መልስ መጠበቅ ፈርቶ ራዲዮናቸውን አዝለው በቤታቸው አጠገብ ሲያልፉ ሁኔታቸውን ቆመው ያዩ ወደ ነበሩት ጋሽ ቡራኬ እየሮጠ ሄደ። ረጃጅም እግሮቻቸው ስር ቆመ። ሙጥኝ ያዘ ጉልበታቸውን። ወፍራም የሚያላግጥ ሳቅ ወደ እንጀራ እናቱ አቅጣጫ ሰፊ አፋቸውን በርግደው ወረወሩ ጋሽ ቡራኬ። ማሞ ደራሲ አዳም ረታ፣ ተራኪ ብሩክ ድንቁ። ማህሌት ከተሰኘው ልብ ወለድ መጽሐፍ ማሞ